ሰው ደርሼ መጥቻለሁ ቢያንስ ያኔ መንገድ ለመመረቅ ነበር የተመጣው በስንት ዘመን የተሰራች አንድ መንገድ ብቸኛ መንገድ ነበረች በሄሊኮፕተር ሄድኩት በጣም ሀብታም ምድር መሆኑን የሚያጠራጥር ነገር አልነበረም እንዴን አትሊስት ሀብት ለመጠቀም እንኳን መንገድ ቀደም ብሎ መስራት ሊታልታያቸውም ብዬ ጠይቅ ነበር ያን እንኳን አልኩት ለመዝረፍ ነበር ግን መዝረፍ የሚለው ቃል ትንሽ ከበድ ስለሚል ነው ገንጠል ብሎ ከሰሜን እስከ ደቡብ የተደራጀ ፓርቲ አለ ከነዚህ ውስጥ አንዱም ሀገሩን አያውቅም ህዝቡን አያውቅም ባህሉን አያውቅም ሊጠቅልል ባይውም ዘመን አያውቅም አሁን ባሌ ይተቀለላል አይተቀለልም ብትፈልግም ባትፈልግም አይቻልም አለፈ ያ ታሪክ ሰላም እንዴት አላችሁ የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል ከመረጃዎቻችን መካከልም ኢትዮጵያ ውስጥ መገንጠልም መጠቅለልም አይሰራም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ መናገራቸው የገዳ ስርዓት ለኦሮሞ ነጻነት ፓርቲ ገዳ ቢሉሱማ ፕሬዝዳንት አቶ ሮቤሌ ታደሰ አገር አቀፍ ምርጫ ሲኖር ከፍተኛ እንቅስቃሴዎች ማድረግ የሚጠበቅ ነበር ነገር ግን አሁን ያን የሚመስል ምንም አይነት እንቅስቃሴ የለም ሲሉ መንግስት ምርጫ ለማድረግ የሚወስንም ከሆነ በአገሪቱ እየተስተዋለ ያለውን ግጭትና አስቻይ ሁኔታ በማገናዘብ መሆን እንደሚገባው መጠየቃቸው በድሬዳዋ ደወሌ ባቡር ጣቢያ በደረሰ አደጋ የ13 ሰዎች ህይወት እንዳለፈ መሰማቱ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ወደ ሞስኮ በማቅናት በኢኮኖሚና ኒውክሊየር ትብብር ዙሪያ መምከራቸውን ኢትዮጵያ የዶላር ዕዳዋን ወደ ዩዋን ለመቀየር ከቻይና ጋር ድርድር እንደጀመረች መሰማቱ እንዲሁም 1500 ብር ይከፈል ለነበረው ጤና መድህን ከ7000 እስከ 10000 ብር እንድንከፍል እየተገደደ ነው ሲሉ ተገልጋዮች ቅሬታቸውን ማሰማታቸውና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ ወደ መጀመሪያው መረጃችን ስናልፍ ኢትዮጵያ ውስጥ መገንጠልም መጠቅለልም አይሰራም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል ኢትዮጵያ ውስጥ ባሉ የፖለቲካ እንቅስቃሴዎች መገንጠልም መጠቅለልም አይሰራም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ በትናንትናው ዕለት ተናግረዋል ከሰሜን እስከ ደቡብ ባለው የአገሪቱ ክልሎች ልገንጠል በሚል የተደራጁ የፖለቲካ ፓርቲዎች እንዳሉ የገለጹት ጠቅላይ ሚኒስትሩ አንዱም አገሩን አያውቅም ሲሉ ተችተዋል ይህ የጠቅላይ ሚኒስትር አብይ ንግግር የተሰማው በኦሮሚያ ክልል ባሌ ዞን ባደረጉት የ3 ቀናት ጉብኝት በተካሄደ ውይይት ላይ ነው ሰኞ ጥቅምት 10 ቀን 2018 ዓ.ም በመንግስት መገናኛ ብዙሃን የተላለፈው ይህ ውይይት ከጠቅላይ ሚኒስትሩ ጋር ወደ ባሌ ዞን የተጓዙ የመንግስት ኃላፊዎችና የቀድሞ የኢሃዴግ ባለስልጣናት የተሳተፉበት ነው 2 ሰዓት ገደማ የሚጠጋው ይህ ውይይት በአብዛኛው ያተኮረው በባሌ ዞን የሚገኙ የተፈጥሮ ሀብቶችን ማልማትና መጠቀምን በተመለከተ ነው መጨረሻ ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድም እንደ ሌሎቹ ተሳታፊዎች ሁሉ በአካባቢው ያለው ሀብት በሚገባው ልክ ባለመልማቱ የተሰማቸውን ቁጭት ገልጸዋል አብይ በንግግራቸው ኢትዮጵያ ውስጥ ሰላም የለም ሰላም መቅደም አለበት የሚል ቅሬታ በተለያየ መንገድ እንደሚነሳም ጠቅሰዋል ጠቅላይ ሚኒስትሩ የሚመሩት መንግስት አቋም ሰላም እንዲመጣ እንለምናለን ሰላም እንዲመጣ እንሰራለን ሰላም እስከሚመጣ ግን አንቀመጥም እናለማለን የሚል እንደሆነም ገልጸዋል ኢትዮጵያ ውስጥ ባለፉት 100 ዓመታት ሰላም አልነበረም አሁን ፌስቡክ እና ዩቲዩብ ስላለ በየቀኑ ስለምንሰማው ነው እንጂ የበዛው ሰላም አልነበረም ሲሉ ተደምጠዋል ሽፍታ ኢትዮጵያ ውስጥ ጠፍቶ ያውቅም ያሉት አብይ ከነገስታቱ ጀምሮ የነበሩ የአገር መሪዎች ጊዜያቸው በዘመቻ የተሞላ እንደነበር አንስተዋል ጠቅላይ ሚኒስትሩ በስልጣን ዘመናቸው ሽፍታ ለማሳደድ 100% የደከሙ መሪዎችን ተችተዋል የእርሳቸው መንግስት ግን ሽፍታ ባል ስለሆነ እያጠፋ ነው በአንድ እጃችን እናለማለን የሚል አካሄድ እንደሚከተልም ተናግረዋል ሰላም ከልማት ውጭ አይጸናም ሲሉም አክለዋል ጠቅላይ ሚኒስትሩ ኢትዮጵያ ትውልድ ተቀባብሎ የሚያጽናት ሀገር ትሆናለች በትግራይ በአማራ በኦሮሚያ አንዳንድ አካባቢ የምናያቸው ጉዳዮች መልክ እየያዙ ይሄዳሉ ሲሉም ተናግረዋል ልገንጠል ብሎ ከሰሜን እስከ ደቡብ የተደራጀ ፓርቲ መኖሩን ያነሱት አብይ ከነዚህ አካላት ውስጥ አንዱም አገሩን አያውቅም ህዝቡን አያውቅም ባህሉን አያውቅም በማለትም ተችተዋል ኢትዮጵያ ውስጥ ዛሬ ልጠቅልል የሚለውም ኢትዮጵያን አላወቃትም ልገንጠል የሚለውም ኢትዮጵያን አላወቃትም ያሉት አብይ የህዝባዊ ወያኔ ሓርነት ትግራይና የኦሮሞ ነጻነት ግንባርን በምሳሌነት ጠቅሰዋል የነጻድቃን ህወሓት ልገንጠል በሚልበት ሰዓት እርግጠኛ ሆኜ የምነግራችሁ እነዚህ ወጣቶች በዚያ ዘመን ትግራይን ባህሉን አያውቁትም ያላቸው እልና ቁጣ ነው እንጂ የበቃ ዕውቀት አልነበራቸውም ብለዋል ኦነግ እንኳን ኦሮሚያን መገንጠል ቀርቶ የትውልድ ስፍራውን
ጉዳዩን እንኳን በትክክል አያውቁም፣ ባሌን አያውቅም፣ ሌላውም ነፃ አውጪ የሆነው የሶማሌውም የምናምኑን በማለት ትችታቸውን ሰንዝረዋል። ለጠቅለል ባዩም ዘመኑን አያውቅም በማለት የወቀሱት ጠቅላይ ሚኒስትሩ ብትፈልግም ባትፈልግም አይቻልም፣ አለፈ ያ ታሪክ፣ ከኋላ ላይ መታሰር አያስፈልግም ሲሉ ተደምጠዋል። ጠቅላይ ሚኒስትር አብይ መገንጠልም መጠቅለልም አይሰራም፣ መስማማት በትብብር ሁሉም ያለውን ሀብት እያወጣ እንዲለማ አድርጎ መኖር ብቻ ነው የሚያዋጣው፣ ይህንን መገንዘብ አለመቻል ነው ችግር ያመጣብን ሲሉም በውይይቱ ላይ ተናግረዋል። ጠቅላይ ሚኒስትሩ ይህንን ሐሳብ የሰነዘሩት የውይይቱ ተሳታፊዎች በተመለከቱት ነገር በእጅጉ መደነቃቸውንና እንዲህ ያለው ስራ በመላው ሀገሪቱ ተስፋፍቶ መከናወን ያለበት መሆኑን በመጥቀስ ለዚህም በተለያዩ የሀገሪቱ አካባቢዎች ያለውን ሰላም ማስጠበቅ አስፈላጊ ጉዳይ መሆኑን መናገራቸውን ተከትሎ ነው። በውይይቱ ላይ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን፣ የስራና ክህሎት ሚኒስትር ሙፈሪያት ካሚል፣ የመስኖና ቆላማ አካባቢ ሚኒስትር ዶክተር አብርሃም በላይና የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ተሳትፈዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ፣ የማክሮ ኢኮኖሚ አማካሪ አምባሳደር ግርማ ብሩና የማህበራዊ ጉዳዮች አማካሪ ዲያቆን ዳንኤል ክብረትም ተገኝተዋል። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳም እንዲሁም የቀድሞ የክልሉ መሪዎች አባዱላ ገመዳ፣ ኩማ ደመቅሳ፣ ጁነዲን ሳዶና ወርቅነህ ገበየውም የውይይቱ አካል ነበሩ። የቀድሞው የትግራይ ክልል ጊዜያዊ መስተዳድር ምክትል ፕሬዝዳንት ሌተናል ጀነራል ጻድቃን ገብረትንሳኤም ከተሳተፉት መካከል ይገኛሉ። ወደ ቀጣዩ መረጃችን ስናልፍ መነሻውን ከደወሌ ባቡር ጣቢያ አድርጎ ወደ ድሬዳዋ በመጓዝ ላይ የነበረ የህዝብ ማመላለሻ ባቡር ትናንት ሌሊት 8 ሰዓት አካባቢ በሶማሌ ክልል ሺኒሌ ወረዳ በደረሰበት አደጋ የ14 ሰዎች ህይወት ማለፉ ተገልጿል። በአደጋው 29 ሰዎች ላይ ደግሞ ከከባድ እስከ ቀላል ጉዳት መድረሱን የሺኒሌ ወረዳ አስተዳደር ማስታወቁን ድሬ ቲቪ ዘግቧል። ጉዳት የደረሰባቸው ሰዎች በሺኒሌ ሆስፒታል የህክምና እርዳታ በማግኘት ላይ ይገኛሉ የተባለ ሲሆን የአደጋው መንስኤ እየተጣራ እንደሚገኝም ተዘግቧል። ወደ ቀጣዩ መረጃችን ስናልፍ የገዳ ስርዓት ለኦሮሞ ነጻነት ፓርቲ አቤቱታ ማቅረቡ ተሰምቷል። የገዳ ስርዓት ለኦሮሞ ነጻነት ፓርቲ ገዳ ቢሊሱማ ፕሬዝዳንት አቶ ሮቤሌ ታደሰ አገር አቀፍ ምርጫ ሲኖር ከፍተኛ እንቅስቃሴ ማድረግ የሚጠበቅ ነበር፣ ነገር ግን አሁን ያን የሚመስል ምንም አይነት እንቅስቃሴ የለም ሲሉ መንግስት ምርጫ ለማድረግ የሚወስንም ከሆነ በአገሪቱ እየተስተዋለ ያለውን ግጭትና አስቻይ ሁኔታ በማገናዘብ መሆኑ እንደሚገባው ጠይቀዋል። የገዳ ስርዓት ለኦሮሞ ነጻነት ፓርቲ ገዳ ቢሊሱማ የፖለቲካ ፓርቲነት ፍቃዱ ከዚህ ቀደም በተደጋጋሚ መሰረዙን አመልክቶ በፍርድ ቤት በመፋለም 2 ጊዜ ህጋዊነቱን ማስመለሱን ገልጿል። ፍቃዱ በህገወጥ መንገድ 2 ጊዜ ተሰርዞብኛል ያለው ደግሞ የቀድሞ ባለው የምርጫ ቦርድ አመራሮች መሆኑን አስታውቋል። አስተያየታቸውን በዚህ ላይ የሰጡት የፓርቲው ፕሬዝዳንት አባቦኩ ሮቤሌ ታደሰ ፓርቲው በፍርድ ቤት ተከራክሮ ተሰርዞበት የነበረውን ፍቃዱን ቢያስመልስም የህግ ጥበቃ ስለሌለውና ከመንግስት የሚሰጠውን የፋይናንስ ድጋፍ ስለተከተለ ግን ፓርቲው በነጻነት መንቀሳቀስ አዳጋች እንደሆነበት ገልጸዋል። ፓርቲያችን በ6ኛው ዙር ምርጫ ያልተሳተፈው በህጋዊነት ክርክር ላይ በመሆኑ ነው የሚሉት አቶ ሮባሌ አሁን ፓርቲው የህጋዊነት ፍቃዱን ባስመለሰበት ወቅት ዘንድሮ በ2018 ዓ.ም ይካሄዳል ተብሎ በሚጠበቀው 7ኛው ዙር ብሔራዊ ምርጫ ላይ ለመሳተፍ እቅድ ቢኖራቸውም ፓርቲው መክፈል የማይችለው የጽህፈት ቤት ኪራይ ክፍያ በመጠየቁ በፓርቲነት ህልውናው ለመቀጠል አስቸጋሪ እንደሆነበትም አስረድተዋል። ኢትዮጵያ በዚህ በያዝነው 2018 ዓ.ም ብሔራዊ ምርጫ የማድረግ እንቅስቃሴ ውስጥ መሆኗንና ይህም በበጀት ዓመቱ የመንግስት ዋናው እቅድ ውስጥ አንድ ሆኖ የተካተተ ስለመሆኑ የኢፌሪ ፕሬዝዳንት ታዬ አጽቀሥላሴ በሁለቱ ምክር ቤቶች የበጀት ዓመቱ የመክፈቻ መርሃ ግብር ላይ ባቀረቡት አበይት የመንግስት እቅዶች ላይ ጠቅሰዋል። በዚህም በየዓመቱ ነፃና ፍትሃዊ ምርጫ ለማካሄድ መታቀዱን አንስተው በዚህም ህዝቡና አጋር አካላት ንቁና ተሳታፊ እንዲሆኑ ጠይቀዋል። የገዳ ስርዓት ለኦሮሞ ነጻነት ፓርቲ ገዳ ቢሊሱማ ፕሬዝዳንት አቶ ሮቤሌ ታደሰ ግን አገር አቀፍ ምርጫ ሲኖር ከፍተኛ እንቅስቃሴ ማድረግ የሚጠበቅ ነበር፣ ነገር ግን አሁን ያን የሚመስል ምንም አይነት እንቅስቃሴ የለም በማለት መንግስት ምርጫ ለማድረግ የሚወስንም ከሆነ በአገሪቱ እየተስተዋለ ያለውን ግጭትና አስቻይ ሁኔታውን በማገናዘብ መሆኑ እንደሚገባም ጠይቀዋል። ወደ ቀጣዩ መረጃችን ስናልፍ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ወደ ሞስኮ እንዳቀኑና በኢኮኖሚና ኒውክሌር ትብብር ዙሪያ እንደመከሩ ተሰምቷል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ይፋው የሥራ ጉብኝት ለማድረግ ትናንት ጥቅምት 10 ቀን 2018 ዓ.ም ሞስኮ ሩሲያ መግባታቸው ተገልጿል። በመጀመሪያው ዕለትም ከሩሲያ የኢኮኖሚ ልማት ሚኒስትሩ ማክሲሞ ሬሼንኮቭ ጋር ውይይት አድርገዋል ሲል ሚኒስቴር መስሪያ ቤቱ አስታውቋል። ሁለቱ ወገኖች በሁለቱ ሀገራት መካከል ያለውን አድማሰ ሰፊና
የቆየ ትብብር የበለጠ ማጠናከር በሚያስችሉ ጉዳዮች ላይ መክረዋልም ተብሏል። እንደ ውጭ ጉዳይ ሚኒስቴር መረጃ የሩሲያው የኢኮኖሚ ልማት ሚኒስቴር ማክሲሞ ሬሼንኮ በሀገራቸው ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን ለምታደርገው ጥረት ሙሉ ድጋፍ እንደምትሰጥም ለዶክተር ጌዲዮን አረጋግጠዋል። ዶክተር ጌዲዮን ከሮሳቶም ከሩሲያ አቶሚክ ኤጀንሲና ሌሎች ጉዳዮች ከሚመለከታቸው ባለስልጣናት ጋር በሁለቱ ሀገራት መካከል ያለውን የቴክኖሎጂ ትብብር ማጠናከር በሚቻልበት አግባብ ተወያይተዋል። በመስከረም ወር ኢትዮጵያና ሩሲያ በኢትዮጵያ የኒውክሌር ኃይል ማመንጫ ፕሮጀክት ለመገንባት የሚያስችል ስምምነት ተፈራርመዋልም ነው የተባለው። ይህ ስምምነት ጠቅላይ ሚኒስትር አብይ አህመድ በሞስኮ ባደረጉት ጉብኝት ከተወያዩበት ሰፊ የትብብር አካል አንዱ ነው። ስምምነቱ መስከረም 15 ቀን 2018 ዓ.ም በሩሲያ አቶሚክ ኢነርጂ ኮርፖሬሽን ዋና ዳይሬክተር አሌክሲ ሊካቼቭና በኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ መካከል ተፈርሟል። ይህም ሮሳቶምና የኢትዮጵያ ኤሌክትሪክ ኃይል በኢትዮጵያ የኒውክሌር ኃይል ማመንጫ ጣቢያ ለመገንባት ለሚያደርጉት ትብብር ተግባራዊ እርምጃን የሚያስቀምጥ እንደሆነ ተገልጿል። ወደ ቀጣዩ መረጃዎችን ስናልፍ ኢትዮጵያ የዶላር ዕዳዋን ወደ ዩዋን ለመቀየር ከቻይና ጋር ድርድር ጀምራለች። ኢትዮጵያ ካለባት 5.38 ቢሊዮን ዶላር ዕዳ ውስጥ የተወሰነውን ወደ ዩዋን ምንዛሬ ለመቀየር ከቻይና ጋር ድርድር መጀመሯ ተገልጿል። አዲሱ የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ከቻይና ኤክስፖርት ኢምፖርት ባንክና ከፒፕልስ ባንክ ኦፍ ቻይና ጋር መገበያያ ገንዘብ ልውውጥ ዙሪያ ውይይት እየተደረገ መሆኑን ገልጸዋል። ኢዮብ ተካልኝ ይህንን ያሳወቁት ጥቅምት 7 ቀን በዋሽንግተን ዲሲ ከተካሄደው የዓለም ገንዘብ ድርጅት አመታዊ ስብሰባዎች ጎን ለጎን ከብሉምበርግ የዜና ወኪል ጋር ባደረጉት ቃለ መጠይቅ ነው። ቻይና ለኛ አሁን በጣም አስፈላጊ አገር ነች፣ የንግድና የኢንቨስትመንት መጠኑ ያደገ ነው ያሉት ዶክተር ኢዮብ ተካልኝ ስለዚህ የተወሰነ የመገበያ ገንዘብ ልውውጥ ማመቻቸት ትርጉም አለው። ስለዚህ በእርግጠኝነት በሂደት ላይ ያለ ነገር ነው፣ እኛ በይፋ ጠይቀናልና እየሰራንበት ነው ሲሉ ተናግረዋል። ወደ ቀጣዩ መረጃዎችን ስናልፍ የጀርመኑ ግዙፍ ኩባንያ ባየር በኢትዮጵያ በመድኃኒት ዘርፍ ለመሰማራት ፍላጎት እንዳለው ገልጿል። ባየር የተሰኘው የጀርመኑ ግዙፍ የፋርማሲውቲካልና ባዮቴክኖሎጂ ኩባንያ በኢትዮጵያ በመድኃኒት ማምረት ዘርፍ የመሰማራት ፍላጎት እንዳለው አስታውቋል። ኩባንያው ይህን የገለጸው የገንዘብ ሚኒስቴር አህመድ ሺዴ በዋሽንግተን ዲሲ በተካሄደው የዓለም የገንዘብ ድርጅትና የዓለም ባንክ አመታዊ ስብሰባ ጎን ለጎን ከባየር ዋና ስራ አስፈጻሚ ቢል አንደርሰን ጋር ባደረጉት ውይይት ነው። ውይይቱ በኢትዮጵያ በፍጥነት እያደገ ባለው የመድኃኒት ዘርፍ ዙሪያ ባሉ የኢንቨስትመንት እድሎችና የትብብር አማራጮች ላይ ያተኮረ እንደነበር የገንዘብ ሚኒስቴር በማህበራዊ ትስስር ገጹ አስታውቋል። የገንዘብ ሚኒስቴር አህመድ ሺዴ መንግስት የመድኃኒት ምርትና ማከፋፈልን ጨምሮ በተለያዩ ግዙፍ መስኮች ለሚሰማሩ ዓለም አቀፍ ድርጅቶች ምቹ የኢንቨስትመንት ምህዳር ለመፍጠር በቁርጠኝነት እየሰራ ነው ብለዋል። ኢትዮጵያ የመድኃኒት ማምረቻና ማከፋፈያ ማዕከል እንድትሆን የሚያደርጓትን ዋና ዋና ምክንያቶችም ጠቁመዋል። ይህም ሎጂስቲክስና ስትራቴጂካዊ ቦታ ነው ሲሉ ገልጸዋል። የኢትዮጵያ አየር መንገድ ሰፊ የካርጎ ኔትወርክ ማዕከልና የአፍሪካ የበሽታዎች መከላከልና መቆጣጠር ማዕከል ዋና መቀመጫ መሆኗንም ጠቅሰዋል። የባየር ኩባንያ ዋና ስራ አስፈጻሚ ቢል አንደርሰን በበኩላቸው የኢትዮጵያን መንግስት ራዕይ ያደነቁ ሲሆን ኩባንያው ከኢትዮጵያ ጋር በትብብር ለመስራት ዝግጁ መሆኑንም ገልጸዋል። ኩባንያው ኢትዮጵያ መሰረታዊ የመድኃኒት ምርቶችን ለማስፋት እያደረገች ያለውን ጥረት ለመደገፍና የፋርማሲውቲካል ዘርፉን አቅም ለማጠናከር ያሉ የኢንቨስትመንት እድሎችን የመመልከት ፍላጎት እንዳለውም ተናግረዋል። ወደ ቀጣዩ መረጃዎችን ስናልፍ 1500 ብር ይከፈል ለነበረው የጤና መድህን ከ7000 እስከ 10000 ብር እንድንከፍል እየተገደድን ነው ሲሉ ተገልጋዮች ቅሬታቸውን አሰምተዋል። 1500 ብር ይከፈል ለነበረው ጤና መድህን ከ7000 እስከ 10000 ብር እንድንከፍል እየተገደድን ነው ሲሉ የአዲስ አበባ ጤና መድህን ተገልጋዮች ቅሬታቸውን አሰምተዋል። እየተጠየቅን ያለነው የጤና መድህን ክፍያ የከተማዋን ነዋሪ አቅም ከግምት ውስጥ ያስገባ አይደለም ያሉት ቅሬታ አቅራቢዎቹ ባለፈው ዓመት ለአገልግሎቱ ይከፈል የነበረው ክፍያና የዚህ ዓመት ክፍያ በእጅጉ ይለያያል ሲሉ ተናግረዋል። በዚህም የሚመለከተው አካል መፍትሄ ሊሰጠን ይገባል ሲሉ ጠይቀዋል። ከዚህ ባሻገርም ክፍያው በከፍተኛ ሁኔታ ከመጨመሩ የተነሳ የደሃ ለሆኑት ማህበረሰብ ክፍሎች ለአገልግሎቱ 2200 ብር እየከፈሉ መሆኑን ጠቁመዋል። ይህንን ተከትሎም አሃዱ የነዋሪዎችን ቅሬታ ተቀብሎ የአዲስ አበባ ከተማ አስተዳደር ጤና ቢሮ የማህበረሰብ አቀፍ ጤና መድህን ዳይሬክተር የሆኑት አቶ ኢብራሂም ተካን ጠይቀዋል። ዳይሬክተሩ በሰጡት ምላሽም ባለፉት ጊዜያት ሁሉም ሰው ተመሳሳይ ክፍያ ይከፍል እንደነበር አስታውሶ በዚህ ዓመት
የተሻለ ገቢ ያለው ዜጋ የተሻለ ክፍያ እንዲከፍልና አነስተኛ ገቢ ያለው ሰው በአቅሙ እንዲከፍል እየተደረገ መሆኑን ተናግረዋል። በዚህ የክፍያ ሂደትም የደረጃ ሀ ግብር ከፋዮች 10500 ደረጃ ለ ግብር ከፋዮች 6900 እንደሚከፍሉ አንስተው አብዛኛው ነዋሪ 2000 ብር እንደሚከፍሉና ምንም ገቢ ለሌላቸው ዜጎች ወጪም መንግስት እንደሚሸፍን ዳይሬክተሩ ገልጸዋል። ባለፈው ዓመት የነበረው የክፍያ ስርዓት ሁሉም ዜጋ 1500 ብር ይክፈል የሚል እንደነበር በማስታወስም በዚህ ዓመት አቅማቸውን ያገናዘበ የክፍያ ስርዓት ተግባራዊ መደረጉንም ጠቁመዋል። ይህም በዚህ ዓመት በተቀመጠው አቅጣጫ ተግባራዊ የተደረገ መሆኑን አስታውቀዋል። ዳይሬክተሩ ይህንን ማድረግ ያስፈልገው የመዋጮ ሁኔታው አቅምን ያገናዘበ ያከፋፈል ስርዓት እንዲከተል አዋጅ ላይ በመቀመጡ ነው ብለዋል። አዋጁ ሲዘጋጅም ይሁን ተግባራዊ ሲደረግም በጥናት ላይ ተመስርቶ እንደሆነም ጨምረው ገልጸዋል።